What's up my beautiful people? እንዴት ናችሁልኝ? በየሳምንት እየተዘጋጀ ወደ እናንተ የሚደርሰው የሚስጂ ቶክ ሾው ነው። በዛሬው ዕለት ደግሞ ቆንጆ እንግዳ ይዤላችሁ መጥቻለሁ። ማህሌት ተክለማርያም ትባላለች። She is the founder of the Hub of Africa. እስቲ ማሂን ወደ መድረክ እንጠራታለን። ማሂ ወደ መድረክ። አይ ዲነሽ እንኳን ደህና መጣሽ። Thank you. ትንሽ ጠጋት ያለሽ ወደዚች ወደ አንቺ እስከ ዲነሽ በጣም ደህና ትሬስ ሙዚቃ ይህ የኢትዮጵያ ሙዚቃ ነው። ማሂዬ እንኳን ወደ ሚስጂ ቶክ ሾው በሰላም መጣሽ። እንኳን ደህና ቆየሽ። እስቲ ውሃ ጠጪ፣ ጥሩ ነው። ያዥ። Cheers. Thank you. እንዴት ነሽ ታዲያ? በጣም ደህና ነኝ። እንዴት ነሽ? ላይፍ ምናምን በጣም ደስ ይላል። ጥሩ ነው። በጣም አሪፍ። Thank you. እንኳን ደህና መጣሽ በድጋሚ። እስቲ ለተመልካቾቻችን ማሂ ማናት? The Hub of Africa. They call you a mother queen, right? I heard እንደዛ እንደሚጠሩሽ እና I don't know. mother queen በጣም ደስ ይላል። እስቲ ስለ ማሂ ትንሽ አጫውቺን፣ ትውልድሽን፣ እድገትሽን። Let's get to know each other. Okay. ማህሌት ተክለማርያም እባላለሁ። የተወለድኩት እዚሁ አዲስ አበባ ነው። ናዝሬት ትምህርት ቤት ነው የተማርኩት። 8ኛ ክፍል ሳልጨርስ ግን ወደ ኒውዮርክ እናቴም ወደዛ ተለውጣ ስለሄዳ ስለነበረ በልጅነት እድሜ ወደ ኒውዮርክ ሙቭ አደረግን ከሌላ 5 ወንድምና እህቶቼ ጋር ብዙ ነን። ኒውዮርክ ብዙ አመት ኖሬ የተለያየ ስቴትም በብዛት ኒውዮርክ ነው እርግጥ የኖርኩት። ከዛ ግን የተለያዩ ስቴቶችም ኖር ያለሁኝ አሜሪካን ሀገር። ሶ ተመልሼ ኢትዮጵያ ደግሞ ከመጣሁ አሁን 16 አመት ሆኖኛል። Oh wow, that's nice. ደስ ይላል። ማሂዬ you're the founder of Hub of Africa. ግን ይሄን ከመጀመርሽ በፊት ምንድን ነበር የምትሰሪው? በጣም ጥሩ ጥያቄ ተጠይቄ አላቅም። እሱን ያው ብዙውን የኖርኩት እንዳልኩሽ አሜሪካን ሀገር ነው። አሜሪካን ሀገር ደግሞ በብዛት የሰራሁት ሰርቪስ ኢንዱስትሪ ላይ ነው። Okay. ሶ which is ሬስቶራንት ላይ ብዙውን አመት 15 አመት በላይ ሬስቶራንት በዌይትረሲንግም ሰርቻለሁ፣ ባርቴንደርም ሆኜ ሰርቻለሁ። ከዛ ግን ደግሞ በጣም የታወቀ የሶል ፉድ ሬስቶራንት ማኔጀር ነበርኩኝ ለአንድ 4 አመት። ብዙ ሴሌብሪቲዎች የሚመጡበት የነበረ ሶል ፉድ ሬስቶራንት ነው ኒውዮርክ። ሶ በብዛት የሰራሁት ያጠናሁት ማርኬቲንግ ቢሆንም ብሩ በጣም አጓጊ ነው። አሜሪካን ሀገር ሰርቪስ ኢንዱስትሪ ላይ መስራት በትፕ ብዙ ብር ትሰሪያለሽ፣ አንዳንዴ ከማኔጀሮችም በላይ እና ብዙን የሰራሁት ሬስቶራንት ነበረ እዛ እያለሁኝ። That's nice. ምንድነው ኢንስፓየር ያደረገሽ Hub of African ለመመስረት ማለት ነው? ምንድነው ኢንስፓየር ያደረገሽ? ሶ እዚህ ከመምጣቴ በፊት ያው አሜሪካ እያለሁኝ እንዳልኩሽ በብዛት ሰርቪስ ኢንዱስትሪ ላይ ነው፣ ግን ያጠናሁትም ማርኬቲንግ ነበር። ወረቀቴን እንዲያውም የሰራሁት ለዩኒቨርሲቲ በፋሽን ዙሪያ ነበረ። የካልቪን ክላይን ያው ኢንትረስቱ ነበረኝ ማለት ነው። አይገስ ምናልባት ኒውዮርክ ስለኖርኩኝ የፋሽን ሲቲ ነች። ሶ የፋሽን እንትን ውስጤ ሁሌም ነበረ ይመስለኛል። ሶ ፔፐርን የሰራሁት በሱ ነበር። ከዛ ደግሞ አንድ ሜንሽን ያላደረኩት ታዲያስ የሚል መጽሔት ላይ እንደ ፋሽን ኤዲተር ሆኜ ደግሞ እዛ አሜሪካን ሀገር ይኖሩ የነበሩትን ኢትዮጵያን ዲዛይነሮችን አስተዋውቅ ነበር እዛ መጽሔት ላይ። ወደዚህ ከመምጣቴ የዛው የአሜሪካን አሜሪካ ያሉትን ኢትዮጵያን ዲዛይነሮች ታዲያስ የሚል አሁን ኦንላይን ብቻ ነው አያትሙም ኤኒሞር። ከዛ ግን እዚህ ስመጣ እርግጥ አላወኩም ማድረግ የምፈልገውን። በመጣሁኝ 1 አመት ተኩል በኋላ
የሆነች ኬንያዊ ተተዋወቅኩኝ እዚህ በጣም ጓደኛሞች ሆንን። የሬዲዮ እንትን ላይ ነበር የምትሰራው አፍሮ ኤፍኤም ሲጀምር ካስታወስሽ እሱ ላይ ቪጄ ነበረች፣ ልንዳ ትባላለች። ከእሷ ጋር አይዲያ ማምጣት ጀመርን። የሆነ ነገር ብናዘጋጅ እሷ ኬንያዊ ነች፣ ኢትዮጵያዊ ነን፣ አፍሪካን የሚያካትት ነገር ሙዚቃ አለ ወይ ደግሞ ፋሽን ወይ ደግሞ ሙዚቃና ፋሽንም አንድ ላይ አድርገን ለምን የሆነ ነገር አናዘጋጅም ብለን በአይዲያ የዛሬ 15 ዓመት እሱን ጀመርንና ግን የሙዚቃው ፓርት የሚከብድ መሰለን። የሚጠይቁትን ብር ብዙ ነበር፣ አስደነገጠን። ከየት አምጥተን ነው እንደዚህ የምንከፍላቸው ብለን ኦኬ ሙዚቃውን ሆልድ እናርግና ያው ፋሽን ውስጥም መካተት ይችላል ሰምሃው በፋሽኑ ብቻ ጀመርን ማለት ነው 15 ዓመት በፊት። ስሙ ራሱ ሀቡብ አፍሪካ የሚለው እንዴት መጣ? ላይክ እስቲ እሱን እንጫወት። ጥሩ ልክ ነሽ። ብዙ አይነት ስም አለ ምን በለው የሚለው ኦፍ ኮርስ እሱ ነምበር 1 አድቫይዘርም ነበር የዛን ጊዜ ያመጣት የሷ አለቃ አዲስ አለማየሁ ይባላል። አሁን የ251 ኮሚኒኬሽንስ ባለቤት ነው። እሱ ብዙ አድቫይዝ አድርጎን ነበረ። ያው በጋርመንት እና የሚሰራበት የነበረው ድርጅት የጋርመንት እንትኖችን ያስተናግድ ነበርና ኤኒዌይ እሱን አድቫይዘራችን ነበረ። አዲስ አበባ እንደ ሀብ እንደመሆኗ የዚህ አፍሪካ ሊደሮች መጥተው ስብሰባ የሚካሄደው እዚህ ነው፣ አፍሪካ ህብረት እዚህ ነው እና ሀብ ነች አዲስ አበባ በማለት ሀብ ኦፍ አፍሪካ ስሙ ተጀመረ። ከዛ ግን አዲስ ፋሽን ዊክን መተው አልፈለግንም። ከጥቂት አመታቶች በኋላ ሀብ ኦፍ አፍሪካ አዲስ ፋሽን ዊክ ብለን አይ ቲንክ ሜቢ 2014 2015 በኋላ በእንደዛ ነበር የምናስተዋውቀው። ቀላል ስም አይደለም ለመያዝ። እርግጥ ሀብ ኦፍ አፍሪካ አዲስ ፋሽን ዊክ የሚለውንም ጨመርንበት። ታስ ናይስ። ለወደኋላ ልመልስና የዛሬ 14 ዓመት ሆኖታል እና እስቲ የነበረውን ጀርኒ እስቲ ንገሪኝ። ላይክ ሲጀመር ለአዲስ ነገር የሆነ የተወሰኑ ነገሮች ይኖሩታል። እስቲ እሱን አጫውቺኝ። ያው እንደ አዲስ እንደመሆኑ ዲዛይነር መፈለግ አለብሽ አይደል? አሉ ወይስ የት ነው የምናገኛቸው? ምክንያቱም የኢትዮጵያ ዲዛይነሮች ብቻ እንደማይሆኑ አውቀናል ከስንጀምረውም ይሄንን ለአፍሪካ የአፍሪካ ውስጥ ዲዛይነሮችን ፕሮሞት ለማድረግ እና መድረክ ለመስጠት ስለነበረ የት ነው የምናገኘው ዲዛይነሮችስ? ከዛ ደግሞ ቦታስ የት ብለን ነው የምናዘጋጀው? ከዛ እንዴት አድርገን ነው ይሄንን ሁሉ ወጪ ካቨር የምናደርገው? ስፖንሰሮችስ ሞዴሎችስ አለ አይደለ? ብዙ ተያይዞ የሚሄዱ ነገሮች አሉትና የውጭ ዲዛይነሮቹን እኔ እንደ እንትኔ ኢትዮጵያዊ እንደመሆኔ የኢትዮጵያን ዲዛይነሮች መፈለግ ጀመርኩኝ። እሷ ደግሞ ያው ኢንተርናሽናል ኔትወርክም ስለነበራት የውጭ ደግሞ የአፍሪካን ዲዛይነሮችን በመፈለግ የሶማሊ ዲዛይነሮች ኦፕራ ላይ የነበሩ እንዴት አድርጋ እንዳገኛቸውም አላቅም። ቱ ቢ ኦነስት ሶማሊ ናቸው፣ ግን የኦፕራ ሾው ላይ ሆነው ያው የኛም አላማ የአፍሪካን ዲዛይነሮች አፍሪካ ውስጥ ያሉትን ፕሮሞት ማድረግ ቢሆንም ውጭ ያሉን ደግሞ የዳያስፖራ አፍሪካን ዲዛይነሮችን አፍሪካ ውስጥ ወይ የሚያመርቱ ከሆነ ወይ ደግሞ ከአፍሪካ ጨርቅ እንትን የሚሉ ከሆነ ያው ዞሮ ዞሮ አፍሪካን ያበረታታል። ስልክ አይ ዶንት ኖ እንዴት አድርጋ እንዳገኘቻቸው ብቻ ጭቅጭቅ አድርጋቸው ነው ፋይናሊ ሺ ማኔጅ። የዛን ጊዜ እንግዲህ 10 ምናምን ዓመት ገና አዲስ ነው። ጉግል ሰርችም ነው ኮንታክት ማግኘትም ምንም እና እንዴት አድርጋ ማኔጅ አድርጋ እንዳገኘቻቸው but they were ትልቅ ዲዛይነሮች ብለን ምክንያቱም ኦፕራ ላይ የቀረበ እንግዲህ you can imagine አክሰፕት አደረጉ። እነሱ የመጀመሪያ ዲዛይነሮች ነበሩ። ቦታ ስንፈልግ ልመለስና ላፍቶ ሞል ካወቅሽው ሳር ቤት ጋር እዛ እንደ ማርኬቲንግ እና ሴልስ ሰራ ነበረ ለመምበርሺፕ የጅሙን እና አቃቸውም ስለነበረ we explored ለምን እዚህ ሆስት አናደርገውም ውጭ ቢሆን ብለን ውጭ ነው የመረጥነው። ከዛ ቀን ዲሳይድ ደግሞ that's another thing ቀንም ዲሳይድ ማድረግ ነበረብን። የመጀመሪያው ኢቨንታችን መስከረም ውስጥ ነበረ። ከዛ ፓርትነሮች እንዳልኩሽ መፈለግ ነበረብን። እንደ አዲስ እንደመሆኑ ጥሩ ነበረ ፊድባኩ። ማለት እንደ ፋሽን ዊክ ተብሎ ከተለያየ ሀገር ፋሽን ዲዛይነሮች መጥተው አይ ቲንክ የመጀመሪያ ዶኖ ሞዴሎች ከውጭ አልነበሩም፣ ግን ስንቀጥል ከሌላ አፍሪካ ሀገሮችም ሞዴሎችም ኢንቫይት አድርገን እናካትት ነበር። ያው ኢንክሉሲቭ ለማድረግ አፍሪካን ለማድረግ ማለት ነው።
ሶ የመጀመሪያው እንደዚህ መስል ነበር፣ ግን ቻሌንጅ ነበረ። የማልረሳው መስከረም ውስጥ ሆኖ ያው ብዙ ጊዜ ዝናቡ ከሆነ ሰዓት በኋላ ያቆማል። ውጭ ነበር ፕሮግራማችን፣ ግን በሆነ ዳስ ነገር ለመሸፈን በጣም ረጅም ሜትር እንትን ነው ማለት ለመሸፈን የውጩን ራሱና እርግጥ ሸፍነነዋል። ግን የጣለውን ዝናብ ሂስቴሪካል ሆኜ እያለቀስኩም ይሁን ብቻ እየሳኩም ከመደንገጤ አንድ ቀን ከኢቨንቱ በፊት የዘነበውና የረገጠውን ዝናብ አልረሳውም። በጣም አስደንግጦን ነበረ። ኢቨንቱ ቀን አሁን ይሄ ሀፕን ቢያደርግ ምንድን ነው የምንሆነው ማለት። የኢቨንቱ ቀን ለማንኛውም አልዘነበም። እድለኞች ነበርን። በጣም እድለኞች ነበርን። ከባድ ነበር ያንቺ ኤክስፔክቴሽን እና በሰዓቱ ደግሞ የነበረው እንዴት ነበር? ላይክ ሰው የሰጠሽ ፊድባክ አለ? አንቺ ደግሞ ይሄን ያህል ጠብቄ ነበር ግን ይሄን ያህል አልሆነ የምትዩ ነገር አለ? ላይክ የመጀመሪያ እንደመሆኑ መጠን ማለት ነው። እንደ መጀመሪያው ማስታውሰው እንግዲህ 10 ምናምን ዓመት ሆኖታል። የህዝቡ ፊድባክ በጣም ደስ ይል ነበር። ማለት ካለቀ በኋላ እንግዶቹም መሄድ አልፈለጉም። እዛው ስቴጅ ላይ ወጥተው ሲደንሱ ነበር። የደቡብ አፍሪካ ኤምባሲም ፓርትነራችን ነበር ለመጀመሪያ ከሳውዝ አፍሪካ የመጣ የነሱ ሄሪቴጅ የሚባል ማንት ሴሌብሬሽን ስለነበረ ትልቅ እንትን ነበረው። ደስ ይል ነበረ። የመጀመሪያው ብዙም ኤክስፔክት ሳናረገው እንትን ያለብን ወጪ ነው። ባጀት በደንብ አልሰራንም። በቂ ስፖንሰር እንትን አላልንም ነበረ። በሱ የተማርናቸው ብዙ ነገሮች ነበሩ። ግን ከሰው ፊድባክ ደስ ይል ነበር በጣም የማስታውሰው እንግዲህ። አይ በጣም ደስ ይላል። ላይክ የሃቭ ኦፍ አፍሪካ 14 ዓመት እንደመሆኑ መጠን እርግጠኛ ነኝ ከአመት የተለያየ ነገር ይዛችሁ ትመጣላችሁ ብዬ አስባለሁ። ሁለተኛው አመት ላይ የነበረውን እስቲ አስታውሽን። ሁለተኛውን አመት ፕላን ስናደርግ ያው ይሄኛው መስከረም ላይ ነበር ብዬሽ ነበር። የሚቀጥለውን ደግሞ በመስከረም ድጋሚ ያንኑ ወር እያሰብን ፕላን ለማድረግ ሌላ ኢቨንት ተገናኝተን በስሙ ጠፋብኝ ብቻ እነሱ ደግሞ ኤፕሪል ሚያዝያ አካባቢ ነው መሰለኝ እዚህ ለማዘጋጀት ሀሳብ ነበራቸው እና ከነሱ ጋር ወይ ለምን ተባብረን አንሰራም በማለት ሁለተኛው እንግዲህ አመት ተኩል በኋላ ነው ያዘጋጀ ነው እና ቦታ ትንሽ የመጀመሪያው ጥሩ ስለነበረ የሁለተኛው ላይ ይቀላል ብለን ነበረ። ብዙም አልቀለለንም፣ እንዲያውም ከብዶ ነበረ። ለዛም ነበረ እነሱ ይሄንን ኢቨንት ያዘጋጁ ስለነበረ ትልቅ ኢቨንት ነበረ ሸራተን እና ከዛ ደግሞ አፍሪካን ዩኒየን ነበረ። አይ ቲንክ አፍሪካን ዩኒየን ገና ተመርቆም አላለቀም ነበር ህንፃ፣ የዛን ጊዜ አዲሱ ህንፃ ማለት ነው። ከነሱ ጋር በመተባበር ሞር ዲዛይነሮችም ነበሩን ወደ 30 ምናምን የሚሆኑ ከተለያየ አፍሪካ ሀገር። ቦታውንም ግን ገና አላወቅንም ነበር። ሜቢ 1 ወር ከኢቨንቱ በፊት ነው አፍሪካ ህብረት ለምን እነሱ ጋር ለሌላ ጉዳይ ሄደን ለምን እዚሁ ሆስት አታደርጉትም ሲሉን ያው እኔና ልንዳ ተተያይተን አፍሪካን ዩኒየን እንዴ አግኝተን ነው ዋይናት ብለን አደረግነው። በጣም ቻሌንጂንግ ነበር፣ ምክንያቱም ዶኪመንተሪም ሰርተን ነበር ቢሃይንድ ዘ ሲን የዛን ጊዜ እና ሳይሆን የራሱ ስቃለሁ። ምክንያቱም ሴኩሪቲ በጣም ተቸገርን። ሊስት አምጡ ነው፣ ማን ነው የሚገባው ነው ዕቃ ሰታፕ የሚያደርጉ፣ በቃ ተወጣጠርን። ከባድ ጊዜ ነበረ አፍሪካ ህብረት ማዘጋጀቱ። ያው አፍሪካ ህብረት ስለሆነ ቀላል አይደለም። ዕቃ ማስገባት ማስወጣት፣ ማናቸው የሚመጡት ሴኩሪቲ ቼክ ተደርጎ ነው ምናምን፣ በቃ በጣም ውጣ ውረድ ነበረው። ግን መጨረሻ ላይ ኢቨንቱ ጥሩ ነበረ። የ2 ቀን ፋሽን ሾው እዛ አዘጋጀን ወደ 30 የዚህን ጊዜ እንዲያውም ከኬንያ የሆነ ሞዴሊንግ ኤጀንሲ ጋር በመተባበር 6 ይመስለኛል ሞዴሎችን መጥተው ነበረ። ትልቅ ሰፋ ያለ ነበረ የዛን ጊዜ። ከሁለተኛ ሀገር ይታያልሽ አይደለ? ከዛ ነሻ ቆንጆ ሀገር ነው ኬንያ። በጣም ደስ ይላል። ማሂዬ ላይ የሆነ ኮቪድ ሲዝን ላይ ብሬክ ወስዳችሁ ነበር ያው በኮቪድ ምክንያት እና እስቲ የነበረውን ሁኔታ ንገሪኝ። ላይ እንዴት አለፈ? ኮቪድ ከባድ ነበር ለኢቨንት በጣም፣ ምክንያቱም መገናኘት አትችይም። ብዙ ነገሮች እንዲያውም ወደ ቨርቹዋል
ስፔስ ነበር ኢቨንት ሲካሄድ የነበረው። እሱን ኤክስፕሎር ማድረግ ብዙም አልፈለግንም ቢካዝ ኢትስ ኖት ዘ ሴም ገባሽ በቨርቹዋል እንትን ለማድረግ እና 2020 ላይ አላዘጋጀንም። 2021 ላይ ግን አይ ቲንክ ተመልሰን መተን አዘጋጅተን ነበረ። ሰው 1 ዓመት ተኩል ምናምን ያህል ወይ ደግሞ እሱንም አይ ቲንክ ፖስትፖን አድርገ ነው ብቻ 2022 ላይ መሰለኝ 2 ያዘጋጀ ነው። ኦኬ 2 ኢቨንቶች አዘጋጀን በአንድ ዓመት ውስጥ። ያንን እንትን ኮምፐንሴት ለማድረግ አንደኛውን ሎካል አደረግ ነው። ምንም የውጭ ዲዛይነሮች አልነበሩንም። ተመልሰን ከኮቪድ ስንመለስ ሌትስ ፎከስ እስቲ ደግሞ ሎካሉን ብቻ ቢካዝ ማንም ሰው ትራቭል አያደርግም ነበር። ሶ ላለማቋረጥ ኢቨንቱን በሎካል ዲዛይነሮች ብቻ ሀያት ሪጀንሲ አዘጋጅተን ነበረ። ከዛ ግን ሁለተኛ ደግመን ያንን አመት እንትን ስንል ያው ነገሮች ቶሎ ብቻ እንትን ባውንስ አድርገናል። ቴንካድ አይ በጣም ደስ ይላል። ምን ያህል አመት ነበረው ከኮቪድ እስከ ኮቪድ ድረስ ምን ያህል ሰራችሁ? እስከ ኮቪድ 2020 ድረስ 10 ላይ የተጀመረ 10 12 14 15 16 17 18 19 8 ኢቨንቶች ማለት ነው። በጣም ደስ ይላል። ይጋ ቆንጆ ቆይታ እያደረግን ነው በዩቲዩብ ቻናላችን በሚስ ጂ ቶክ ሾው እንዲሁም ደግሞ በትሬስ ሙዚቃ ዴስ ቲቪ ላይ ያገኙናል። ማይ ውሃ እየጠጣሽ ነው? እየጠጣው ነው። እስቲ ስለ ሀብ አፍሪካ ትንሽ እናወራ። ሀብ አፍሪካ ፋሽን ዊክ በአመት አንዴ ነው የሚዘጋጀው አይደል? እና ሀብ አፍሪካ ላይክ አመቱን ሙሉ ምን ይሰራል? ፕላን ያደርጋል። እስቲ የተወሰነ ነገር ንገሪን። ሶ በአመት አንዴ ነው። ከዛም በላይ ይከብዳል። እርግጥ የሌሎች ትልልቅ ፋሽን ዊኮች ካየሽ በአመት 2 ነው፣ ሲዝናል ስለሆነ ለማለት ነው። ፎል ሲዝን ሳመር ሲዝን ምናምን እያሉ 2 ነው የሚያዘጋጁት። እዚህ ትንሽ ይከብዳል በሲዝንም ስለማንሄድ ማለት ነው። እኛ አፍሪካኖች ነው። ኢትዮጵያ ራሱ በአንድ ቀን ስንት አይነት ሲዝን አለን፣ ይበርዳል፣ ይሞቃል፣ ምን ይላል። ግን ሀብ አፍሪካን ያው ኦልሞስት 7 ወር ያህል ይፈጅብናል በደንብ ስፖንሰሮች አፕሮች ለማድረግ ቬኒውን ሚት አድርገን ኮንፈርም ማድረግ ዲዛይነሮችን አፕሊኬሽን መቀበል መጀመር የመሳሰሉት ቀደም ብለን ነው ሁሌ ፕላን የምናደርገው። ከዛ ግን ጊዜ የሚፈጅብን ለመጀመር የሚቀጥለውን አመት የዛን አመት ኢቨንት መዝጋቱ ክትትል አለው። ገባሽ አይደለ? ፎሎ አፕ አሉት፣ ክፍያዎች አሉ፣ የመሳሰሉት ከስፖንሰሮቹም ጋር ፎሎ አፕ ማድረግ አለ እና እሱን ከዘጋም በኋላ ነው ያንን ደግሞ ፕላን ማድረግ የምንጀምረው። ከዛም ውጭ ግን ድርጅቴ ያው እንደ ኢቨንት ማኔጅመንት ካምፓኒ ስለሆነ የተለያዩ ፋሽን ኢቨንቶችን እናዘጋጃለን ከተለያዩ ድርጅቶች ጋር በትብብር ብዙ አይነት የተለያዩ ፋሽን ኢቨንቶች አዘጋጅተናል። ስለዚህ ሀብ አፍሪካ ከፋሽን ዊክ ውጪ ሌላ ስራዎች አሉት ማለት ነው። መጥቀስ የምትችይ ከሆነ ላይክ የምታዘጋጁት ኢቨንቶችን? ያው ድርጅታችን እንደ ኢቨንት ኦርጋናይዘር እንደመሆኑ ከሀብ አፍሪካ ፋሽን ሳምንት ውጪ የተለያዩ ፕሮግራሞችም እናዘጋጃለን። ብዙ ጊዜ በፋሽን ዙሪያ ነው። ግን አሁን ባለፈው አመት ራሱ ከቴክኖ ሞባይል ጋር በትብብር ሰርተን ነበር። በጣም የሚያምር ፋሽን ሾው አዘጋጅተን ነበር። እንዲሁም ከብሪቲሽ ካውንስል ጋር ደግሞ ለየት ያለ ፕሮጀክት ኢንትሮዲውስ ለማድረግ ከተለያዩ የአፍሪካ ፋሽን ዊክ ኦርጋናይዘሮች ጋር እና እነሱም ደግሞ ዲዛይነሮች መርጠው አምጥተው ኢትዮጵያ የመሳሰሉት ረጅም ነው እሱ ብዙ እንትን ለማለት ግን እሱም ደግሞ ከፋሽን ዊኩ ወጣ ያለ ሌላ ፋሽን ኢቨንት ነበር። ኢትዮጵያ ታምርት የሚል ፕሮግራም አለ ሚሌኒየም የሚዘጋጅ በጆርካ ከእነሱም ጋር ሰርተን እናውቃለን። እንዲሁም ደግሞ ማይንቴክስ የሚል በማይኒንግ የጁዌለሪ የሾዎችንም የተለያዩ ፋሽን ኢቨንቶች ሲኖሩ ብዙ ጊዜ ከተለያዩ ድርጅቶች ጋር የመጀመሪያችን እንዲያውም ከኮካ ኮላ ጋር ነበረ። ሂልተን ሆቴል ቆይቷል። በጣም ደስ ይል ነበረ። እንሰራለን የተለያዩ ኢቨንቶች በአመቱ ከሀብ አፍሪካ ውጭ። ስለዚህ አይጠብቅም። ይሰራለን። አሁን that's nice. ሀብ አፍሪካ ላይክ ከኦፕኒንግ ጀምሮ ፋሽን ዊኩ ከኦፕኒንግ ጀምሮ እስከ ኤንዲንግ ያለውን ሜንቶርሺፕ አለ፣ የተለያየ ነገር ውስጥ አለ እና እርግጠኛ ነኝ ተመልካቾቻችን ራሱ ይህንን በደንብ ማወቅ ይፈልጋሉ። እስቲ እሱን ሰፋ አድርገሽ አብራሪልን።
በጣም አሪፍ። እንዲያውም የለበስሽው አይ ቲንክ ማቃት ዲዛይነር መሰለችኝ። መንተርሺፕ ፕሮግራም ከኛ ጋር ሰርታ ነበረ ንቅሳት። አዎ አሉን የተለያዩ ፕሮግራሞች ከፋሽን ሳምንቱ ቀደም ብሎ አብራን የሰራቸው የኛ በጣም እንዴት ፓርትነር ማለት እችላለሁ። ዋሪዲ ትባላለች። ኬንያዊ ነች ግን ሺዝ ቤስድ ኢን ጀርመኒ። ሶ ባላት ኤክስፐርቲዝ በፋሽን ዙሪያ ሞዴልም ነበረች። እሷ ግን ሞስትሊ አሁን ብዙ እንትን የምትለው ፋሽን ዲዛይነሮችን ኮቺንግ እና መንተርሺፕ ፕሮግራም ትሰጣለች። ሶ እንደዚህ አይነት ፕሮግራሞች አሉን ወራቶች ከኢቨንቱ በፊት ማለት ነው ኦፈር የምናደርጋቸው። እሱም ፓርትነር ይፈልጋል ብዙ ጊዜ የተለያዩ የኤንጂኦ ድርጅቶች እንደ ጂአይዘድ ወይ ብሪቲሽ ካውንስል ኦር ዩኤስኤአይዲ የመሳሰሉ ፓርትነር እያደረግን እንደዚህ አይነት መንተርሺፕ ፕሮግራሞች እንሰጣለን። ከዛ ግን ያው ኢቨንቱ ላይ ከዛም በፊት አክቹሊ አፕሊኬሽን ፕሮሰስ አለን። የምንጋብዛቸውም አሉ ዲዛይነሮች ከውጭም ከሌላ አፍሪካ ሀገርም እንዲሁም ደግሞ ከኢትዮጵያ ሁሌ አብረውን ሲሳተፉ የነበሩን ዲዛይነሮች አፕሊኬሽን ሳይሆን ደብዳቤ እንልክላቸዋለን፣ ኢንቫይት እናደርጋቸዋለን መልሰው እንዲያቀርቡ። ምክንያቱም ካወቅሽ ሜጀር በጣም የታወቁ ፋሽን ዊክ በሚላን ሆነ ኒውዮርክ ሆነ ምን ደጋግሞ ሴም ዲዛይነር ናቸው ወደርስ ጉቺ ሸነል ነው አያቆሙም። ይሄ የማርኬቲንግ እና ማስተዋወቂያቸው ኦፖርቹኒቲ ነው። ገባሽ እንትን እንደን አዲስ ደግሞ ኮሌክሽን የሚያቀርቡበት ስለሆነ ሁሌ የነበሩትን ዲዛይነሮች ኢንካሬጅ እናደርጋለን መልሰው እንዲያቀርቡ ማለት ነው። ከዛ ደግሞ ጀማሪ ዲዛይነሮችንም እናሳትፋለን። እሱን ደግሞ በየትምህርት ቤቱ እዚህ ላሉ ትምህርት ቤቶች እንለቃለን እንትን እንዲያደርጉ ማለት ነው አፕሊኬሽን እንዲሞሉ። ከዛ ያው ሴሌክሽን ቦርድ አለን እንመርጥና ብዙ ጊዜ 150 ዲዛይነሮች ይሆናሉ አፕላይ የሚያደርጉት ግን የምንመርጠው ጥቂት ነው ወይ 5 ወይ 6 ብቻ ሊሆን ይችላል። ሁሉንም ባንዴ ማሳየትም ስለማንችል ስለሚከብድ ማለት ነው 10-15 እንደንቱ ነው አይተን ማለት ነው። እና ያው እንደዚህ ይመስላል ከኢቨንቱ በፊት ማለት ነው። ሰሌክት እንዴት ነው የምታደርጉት? ላይክ እናንተ ብዙ ጊዜ ለጀማሪ ዲዛይነሮች የምንሰጣቸው መድረክ እንደ ፕሬዘንቴሽን እንለዋለን ወይ ፋሽን ኤግዚቢሽን። ፋሽን እንደዚህ ምንድነው እሱ ፋሽን ሾው በሞዴል ምናምን ሳይሆን ልብሳቸውን ወይ አሻንጉሊት ማነከን ላይ ያቀርባሉ እና ወይ ደግሞ ልብስ መደርደሪያ ላይ ያደርጉና ሙሉን ሳምንት ይኖራሉ ማለት ነው ዲዛይነሮቹ ለማስተዋወቅ ብራንዳቸውን ኔትወርኩንም እንዲያገኙት ያህል። በዛ ነው ብዙ ጊዜ ኢንካሬጅ የምናደርጋቸው ለማሳየት ማለት ነው። እንዳልኩሽ እኔ ብቻዬን ሰሌክት አላረግም። ሴሌክሽን ቦርድ አለን። አንደኛዋም ዋሪዲም ነች፣ ፓርትነርም አለ ኒውዮርክ ሳይሆን አሜሪካን ሀገር። እንዲሁ የመሳሰሉ በሙሉ አፕሊኬሽን ስንወስድ ፎቶ መላክ አለባቸው የሰሩትን። የሆነ ነገር ማየት አለብን ፖቴንሻል አለው የለውም የሚለውን እና ከባድ ነው ብዙ ጊዜ ኖ ማለት ቢካዝ ሁሉንም መድረክ ብትሰጪ መስጠት ምንችል ደስ ይለናል። ግን ያው በቃ ያሉትን ክራይቴሪያ ለምናወጣው በዛ መሰረት አይተን የሰሩትን ድጋሚ ደግሞ ለኢትዮጵያ ዲዛይነሮች አትሊስት በእንትን ማየት ካለብን ይዘው መጥተው ኮሌክሽኑን አይተን ኢንተርቪው አድርገናቸው የመሳሰሉት በዛ መልክ እንመርጣለን ዲዛይነሮች። ሜንቶርሺፕ ሰጣላችሁ? አዎ ሜንቶርሺፕ አለ። ከመዝጊያው እስከ መክፈቻው ድረስ I'm sure there is a lot ኤኔት እና ሙዚቃም ታሳትፋላችሁ። ላይክ ትንሽ ስለ ኢቨንቱ በተለይ ደግሞ ስለዚህ አመት 2025 ኢቨንት እስቲ እናውራ። የዚህ አመት ቀደም ብለሽዋል በየአመቱ የተለያየ ለየት ያለ ነገር ጨምረን ለየት ያለ ቦታም ሊሆን ይችላል ብዙ ጊዜ እንሞክራለን። ኤኒዌይ እንደ ባጀታችን እንደምናገኘው ስፖንሰርሺፕ ምናምን ይወስናል። ግን በዛም ደግሞ የምናቀርበውን ነገር ብቻ ለየት ለማድረግ ሁሌ እንሞክራለን። የዚህ አመት ያዘጋጀነው አይ ዶንት ኖ መተሽ እንደሆነ አልመጣሽም አንቺ ሚሌኒየም ሆል ነበር ያዘጋጀነው። ብዙ ጊዜያችን ነው ብዙ አዘጋጅተናል እዛ ከዚህ በፊት። ማሂዬ ሃቭ ኦፍ አፍሪካ የተለያየ ሚዲያ ይጋብዛል እና ምክንያታችሁ ምንድነው? የተለያየ ሚዲያ እንዴ very important ያለ ሚዲያ የውጭ ሚዲያዎችን ማለት ነው። የውጭ ሚዲያ በጣም ምክንያቱም
at the end of the day የምናቀርበው እንትን ያሉትን ብራንዶች ወደ ውጭም እንዲተዋወቅ አይደል? ያለ ሚዲያ ደግሞ ይከብዳል። የሶሻል ሚዲያ ብቻ በቂ አይደለም። ሶ ሲንስ ከ2014 አይደል 10 ዓመት ጀምሮ ዋናው ትልቁ ሚዲያ አብሮን ሲመዘግብ የቆየ ቮግ ኢታሊያ። ቮግ ኢታሊያ ማለት እንግዲህ ቮግ ለብዙ ሰው ካላወቀ የፋሽን እንትን በቃ ሪሊ በጣም አውጥቶ አጉልቶ የሚያስተዋውቅ መጽሔት የዛሬ ስንት ዓመት የቆየ ነው። እርግጥ በኦንላይን ነው አሁን በብዛት የሚያስተዋውቁልን፣ ግን ማንም ዲዛይነር እዛ ላይ ፊቸር ተደረገ ማለት የጣሊያን ያው ትልቅ ነው። ሶ ከነሱ ጋር በብዛት ያው እንግዲህ ላለፈው 10 ዓመት ጀምሮ ዲዛይነሮቹን በደንብ ግሎባሊ እንዲተዋወቅልን እያወጡልን ነውና አይ ቲንክ ሞር ዲዛይነሮቹም ደግሞ አይ ቲንክ ብታገኝና ኢንተርቪው ብታደርጊያቸው ከሀብ ኦፍ አፍሪካ የሚያገኙት ማለት እኛ ማስተዋወቅ ነው ስራችን። ከዛ በኋላ ደግሞ የነሱ ስራ ነው ብራንዳቸው እንዴት ቀጠለ፣ መድረኩ ጥሩ እንትን አምጥቶላቸዋል ወይ ቢዝነስ የመሳሰለውን አይ ቲንክ ዲዛይነሮችን ኦልሶ እንትን ማለት ጥሩ ነው። እሺ ሚዲያ እናንተ ናችሁ የምጋብዙት ወይስ ራሳችሁ ናችሁ ሪች አውት የሚያደርጉት? እኛ ነን የምንጋብዘው በብዛት የውጮቹን እኛ ነን የምንጋብዘው። መሳተፍ የሚፈልጉም የውጭ አፕሮች ያደርጉናል፣ ግን ያው ብዙ ጊዜ መምጣት የሚፈልጉት ሁሉን ነገር እኛ ካቨር ካደረግን ነው ማለት የፍላይት በረራቸውን አኮሞዴሽን የመሳሰለው። እኛ ደግሞ እንደዛ አይነት ባጀት ብዙ ጊዜ ስለማይኖር ይከብዳል። እንደዚህ ትልልቅ ሚዲያዎች ከውጭ እንትን አሁን የቴክኖሎጂም ጊዜ ስለሆነ ፋይሉን መላክ እንችላለን፣ ይመዘግቡልናል። ሶ የሱም ኦፖርቹኒቲ ስላለ ትንሽ ኢኖቬቲቭ መሆን አለብን። ገባሽ አይደል? እንዴት አድርገን ነው ይሄንን ኢቨንት ግሎባሊ ማስተዋወቅ እንችላለን ለሚለው ፕሬስ ሪሊስ እንክና ከነበረው ፎቶዎችም ሆነ ቪዲዮ የመሳሰሉትን እንልክና በዛ መሰረት ያቀርቡልናል ይወጣሉት። ሀብ ኦፍ አፍሪካ ላይ መሳተፍ ምን ጥቅም አለው ብለሽ ታስቢያለሽ? እኔ የማየው ማለት ለኛ መድረክ ነው የምንሰጠው ለዲዛይነሮቹ እንዳልኩሽ እና ለሞዴሎቹም። እኛ ጋር የሰሩ ሞዴሎች ዲስካቨር ተደርገው ውጭ የሚሰሩ በጣም ብዙ አሉ። ሶ ብዙ ክሪኤቲቭ ኢንዱስትሪውን አበረታቷል ብዬ አምናለሁ። ያበረታታል ከፎቶግራፈር ጀምሮ ሞዴሎቹ፣ ዲዛይነሮቹ፣ ሄር ሜካፕ አለ የመሳሰሉት። ሶ ሁሉም በዚህ ዙሪያ ያሉት የሚሳተፉ ማስተዋወቂያቸው ነው ብዬ አምናለሁኝ። ሶ በዛ ብዙ እንትኖችን ዘርፍን አካቶ ያስተዋወቀ ይመስለኛል፣ የሚረዳ ይመስለኛል። እንዳልኩሽ ኢቨን የሞዴሎቹን ሪስፔክትድም እንዲሆን የሞዴሊንግ ስራ ቀላል አይደለም ገባሽ? እና ሶ ኢንዱስትሪውን እንደ ኢንዱስትሪም እንዲታይ ማለት ነው። ለሞዴሎች ትምህርት ቤቶች አሉ አሁን በደንብ ተከብረው እንዲሰሩበት ረድቷል። ለዲዛይነሮችም እንደዚሁ እንዳልኩሽ በጣም ማስተዋወቂያ ነው። ያው ወጥተሽ ካላስተዋወቅሽ አሁን እንኳን ሶሻል ሚዲያም አለ። በሶሻል ሚዲያም በደንብ አድርገሽ እንትን ማለት ትችላለሽ። ግን ፋሽን ደግሞ አይ ቲንክ ማየት ይፈልጋል። በቂ አይደለም ገባሽ አይደለ? እና ደግሞ የምትሄጅበትም ኢቨንት ነው መታየትም አለ አይደለ? እንደዚህ ትልቅ ኢቨንት ላይ ለብሰሽ የምትወጪበት ማለት ነው አይደል? እንደ የዲዛይነርን ልብስ ለብሶ ብዙ ካየሽ እኛ ኢቨንት ላይ የሚመጡት እንግዶች ራሳቸው እንዴት ቂቅ ብለው እኛ ብለን አይደለም፣ ግን የአፍሪካን ልብስ ለብሰው ነው ምን ብለው ነውና it's also an event to be ገባሽ አይደል? to be seen. so አንድ እንደውም አለች ስሟ ጠፋብኝ ከናንተ ነው የወጣችውና ኬንያ የሆነ ሾፕ ከፍታለች መሰለኝ እና አንቺ ኢቨንት ላይ ተሳትፋለች few years ago ምናምን። ስሟ ጠፍቶብኝ ነው። ራሄል ላሚል ነው አይደል? ሌላ ሱቅ እዛ የከፈተች ኬንያ ላይ እና she has a branch like 2 branches. amazing. አይ በጣም ደስ ይላል። ሀብ ኦፍ አፍሪካ በኢትዮጵያ ውስጥ ትልቅ ነው obviously. ከሌላ ሀገራት የሚለየው ምንድነው ብለሽ ትያለሽ? ፋሽን ዊክ ከሌላ ሀገራት ስትይ ከአፍሪካ ወይስ ከዋናዎቹ? we are in Africa. ማለት አይ ቲንክ ባይ ዘ ዌይ አንድ የተረዳሁት እንትን አለ። የሆነ ኢቨንት ሄጄ ነበረ ሞስኮ ራሻ ማለት ነው ያለፈው አመት ትልቅ የግሎባል ፋሽን ሳመት
እና እዛ ላይ በጣም የተለያዩ እንትኖች ተታውቂ ነበር። ፋሽን ዊክ አዘጋጆች አፍሪካ ውስጥ ሰምቻቸው አላቅም፣ ይኖራቸው አይኖራቸውም አላቅም ነበረና ብዙ ፋሽን ዊኮች አሉ አፍሪካ ውስጥ። ግን እንዲህ ነው ኦን ኤንድ ኦፍ ነው መሰለኝ። አንድ አመት ያዘጋጃሉ የሚቀጥላል። ቢካዝ ከባድ ነው ማዘጋጀት ኢቨንቱን ኮንሲስተንትሊ። ሶ የኛ 4 አመት ሳያቋርጥ ከኮቪድ ውጪ ማዘጋጀታችን እንዲታወቅ አድርጎታል። በዛ ላይ ደግሞ ከኢትዮጵያ ብቻ ሳይሆን ከአፍሪካ ከተለያዩ አፍሪካ ሀገሮችም ስለምናሳትፍ በደንብ ለኢስት አፍሪካ አትሊስት ዋን ኦፍ ትልቅ ፋሽን ሳምንቶች እንደሆነ ተረድቻለሁኝ። ከሳውት አፍሪካ እና ከናይጄሪያ ሌጎስ ፋሽን ዊክ አለ፣ ትልቅ ነው እዛም። ግን ለኢስት አፍሪካ አይ ቲንክ የሀብ ኦፍ አፍሪካ ትልቅ አዲስ ፋሽን ዊክ ጥሩ እንትን ይዟል። ማይ ሀብ ኦፍ አፍሪካ ከሌላ አገራት ፋሽን ዊክ ጋር ግንኙነት አለው ወይስ የስራ? እስካሁን የሰኖ ማለት እችላለሁ። ቅድም ያልኩሽ ከ5 የተለያዩ ፋሽን ዊክ ኦርጋናይዘሮች ጋር በመተባበር ዲዛይነሮች ከየሀገራቸው መርጠው እንዲያመጡልን አድርገናል። ከሳውት አፍሪካ ስዋሂሊ ፋሽን ዊክ፣ የታንዛኒያ የአክራ ፋሽን ዊክ ፍሮም ጋና፣ ከዛ ሌጎስ ፋሽን ዊክ ደግሞ ከናይጄሪያ። ከነሱ 4ቱ ጋር በመተባበር ያለፈው አመት አንድ ፕሮግራም ሰርተን ነበር። እንግዲህ አይ ሆፕ እንደሚቀጥል ተስፋ አለኝ። ቢካዝ ያው ሁላችንም የሚገርምሽ እና የተረዳሁት ምንድነው እንደ አፍሪካ ፋሽን ዊክ በየሀገራችን የተለያዩ ቻሌንጆች አሉ ሁሉም እና እንትንም አለው ተመሳሳይም ነው። የሚገርመው የሚመስለን እነዚህ ትልልቆቹ በደንብ ማለት ቻሌንጆች ስትል አሉት እንዳሉት ተረድቻለሁ። አንድ ላይ መምጣት አለብን ብዬ አምናለሁ። ምናልባት የሆነ አይ ዶንት ኖ ካውንስል ይሁን ብቻ አንድ ላይ የሚሰበስበን የሆነ እንትን ይፈልጋል ብዬ አምናለሁ። እንደ አፍሪካ ህብረት የፋሽን ኢንዱስትሪውን ደግሞ አንድ ላይ እንትን የሚያደርገን እስቲ ምን ይታወቃል ብቻ ያስፈልገናል። አይ ቲንክ ደግሞ ይሆናል። አይ ሆፕ ሶ አይ ቲንክ። እሺ ስለ 2025 እናወራ። ፋሽን ዊክ አሁን በቅርብ ነው የተዘጋጀውና እንዴት ነበረ ዝግጅቱ? ከሌላ ከብዙ አመት 10 ምናምን አመት አይደል ይሄኛው አመት ለየት የሚያደርገውን? የዚህ አመት አሁን በቅርብ ነው እርግጥ የጨረስነው የ2025። የተለያዩ ዲዛይነሮችም ተሳትፈው ነበር ከተለያየ አፍሪካ ሀገሮች። አንድ ለየት የሚያደርገው ለመጀመሪያ ጊዜ ከሞስኮ ከራሻ ዲዛይነር ነበረችን። እሱም ኢትዮጵያ ካወቅሽ ከብሪክስ ጋር ተፈራርሟል። ፕላስ ሆናለች። ብሪክስ ፕላስ ከሚሉት ሀገሮቹ አንዷ ኢትዮጵያ ነች። የዛሬ 2 አመት ነው እነሱም እኔን ሪች አውት አድርገው በትብብር ኢንዱስትሪያችንን እናስተዋውቅ በማለት የተፈራረምነው ውል አለ። እኛንም ይጋብዛሉ ኢትዮጵያን ዲዛይነሮች። አሁንም በዚህ አመት የሚሳተፍ ኢትዮጵያን ዲዛይነር ትኖራለች እዛ። እኛም ደግሞ በተቃራኒ ደግሞ በእኛም የራሻ ዲዛይነር ጋብዘን አቅርባ ነበር። ለየት ሌላ የሚያደርገው ተመልሰን ያዘጋጀነው ሚሌኒየም ሆል ነው። ከብዙ አመታት በኋላ ኦልሞስት 8 አመት ማለት ይችላል ይመስለኛል ቆይተናል። መጨረሻ ያዘጋጀነው በ2018 ነበረ ሚሌኒየም። በአሁኑ ሚሌኒየም ነው ያዘጋጀነው የነበረው። ሌላው ደግሞ እንዳልኩሽ በየአመቱ የተለያየ አይነት ክሪኤቲቭ ነገር ለመጨመር እንሞክራለን። የአሁኑን አመት ሰርከስ ጨምረን ነበር። ሰርከስ ለልጆች ብቻ አይደለም፣ የአደልትም ኢንተርቴይኒንግ እንትን ነው። አይ ሚን ውጭ ሀገር ሰርክ ዱ ሰሌ የሚባል ትልቅ የሰርከስ ኢቨንት አለ እና ለትልልቅ ሰዎች ነው ስኖት እንዲያውም ለልጆችም አይደለም። አሳይተን የነበረው በብዛት ሰው በጣም ተደንቆ ነበር፣ በጣም ወደውት ነበር። ምክንያቱም አብሮት አኩስቲክ ሙዚቃ ነበረ በቫዮሊን በተለያዩ ኢንስትሩመንቶች ፐርከሽን የመሳሰለና 2ቱን ቀን ፋሽን ሾው እዛ ያዘጋጀነው ላይ እሱን አቅርበን ነበር የሰርከስ ሾውን። ደስ ይል ነበረ። ሰውም በጣም ወዶት ነበርና አም ሃፒ ቢካዝ ያው ክሪኤቲቪቲ ነው ዞሮ ሰርከስም አይደለ። በጣም ታለንትድ የሆኑ ሰርከስ እንትኖች አሉ ኢትዮጵያ ውስጥ። አይ ዶንት ኖ ብዙ ሰው ይወቅ ግን በጣም ብዙ ሀገራት ይሄዳሉ። በጣም
አይቀሩም ተመልሰው ይመጣሉ። ደስ የሚለው አዎ። እና ሰርከስ ትልቅ እንትን ነው ኢትዮጵያ ውስጥ በጣም ታለንትድ የሆኑና ደስ ብሎኛል እሱን መጨመራችን። በአሁኑ ዓመት ከአሊያንስ የፈረንሳይ እንትኑን ከኦክሾ ኢንስቲትዩት ከነሱ ጋር በትብብር ነው ይሄንን ሰርከስ ያቀረብ ነው ከፈካት የሚባል ሰርከስ ቲሞች ጋር ደስ ይል ነበር። ከዚህ በፊትም ላይቭ ሚውዚክም አድርገን እናውቃለን። ሁሌ የተለያየ ነገር ኢንትሮዲውስ ለማድረግ እንሞክራለን። ያሁኑ እሱ ለየት አድርጎት ነበር ብዬ አምናለሁ። ሀብ ኦፍ አፍሪካ ፋሽን ዊክ ለአንድ ሳምንት ነው የሚቆየው እና በአንድ 5 ቀን የተለያየ ቦታ ነው የምታዘጋጁት። መቼም እሱ ሀስል አለው ራሱን የቻለ። ምክንያቱም በመጀመሪያ ምን ያህል ሰዎች ተሳተፉበት? የአሁኑ እንዲያውም ቀነስ ብሏል ብዬ አምናለሁ። ካለፈው ወደ 30 የሚሆኑ ክሎስ ቱ 30 የሚሆኑ ዲዛይነሮች ነው የተሳተፉት። ምንድነው ቀደም እንዳልኩሽ የተለያዩ አፍሪካ ሀገሮች አሁን የራሳቸውም አፍሪካ ፋሽን ሳምንቶች ስላሉ ብዙዎቹ እዛው ሀገራቸው ላይ ነው የሚያቀርቡት ፕላትፎርምም ስላላቸው። በኢትዮጵያም ዙሪያ ደግሞ በፊት የነበሩት በአሁኑ ያልተሳተፉ አሉ። አዳዲስ ዲዛይነሮች በብዛት ነበሩ የተሳተፉ። ግን ለመሳተፍም እኛም ስለምናስከፍል ሊወደድም ይችላል በተለያዩ ምክንያቶች። እንዲያውም በርካታ ኢትዮጵያን ዲዛይነሮች ነበሩ ግን አልነበሩም ማለት እችላለሁኝ። ግን ወደ 30 የሆኑ በብዛት አዳዲሶች ናቸው የተሳተፉት። አዎ ደስ ይል ነበር። ጥሩ ነው። ዋናው መድረኩም ደግሞ ለጀማሪዎችም ለማስተዋወቅ ስለሆነ ጥሩ ነበረ። ወደ 30 የሚሆኑ ዲዛይነሮች ተሳትፈዋል በአሁኑ። ዳስ ነው 30ው ዲዛይነር ራንዌይ ላይ የተሳተፈው ወይስ ባክስቴጅ ዲስፕሌይ አለ? ራይት ልክ ነሽ። 18ቱ ናቸው በመድረክ ላይ ያቀረቡት። ሌሎቹ በፋሽን ኤግዚቢሽን ነበር ያቀረቡት። 8 የሚሆኑ ደግሞ በፋሽን ኤግዚቢሽን 8 ሳይሆን 9 አክቹሊ ፋሽን ኤግዚቢሽኑ ላይ ሚሌኒየም ስትገቢ አቅርበው ነበር። እንዳልሽው የተለያየ ቦታ ነው የምናዘጋጀው። ሀያት ሪጀንሲ እንደ ፓርትነራችንም እዛ የተለያዩ እንደ ፖፕ አፕ የምንለውም ኢቨንት ነበረ 2 ቀን። መክፈቻን ፕሮግራማችን እዛ ነበር። ከዛ ደግሞ ውይይቶችም እናደርጋለን። የተለያዩ ኢቨንት ፕሮግራሞች አሉ በዛች በ5 ቀን ውስጥ ማለት ነው። የፋሽን ሾው የነበረው 2 ቀን ነው። ከዛ እንዳልኩሽ ደግሞ ውይይት ስለ ኢንዱስትሪው ምን ይመስላል፣ የት ደረስን፣ ኤኒቲንግ የመሳሰሉትን ደግሞ ውይይቶች ነበሩን ሀያት ሪጀንሲ። ከዛ ደግሞ መጨረሻ መዝጊያው ላይ ደግሞ የግብይቱ ማለት ነው ከዲዛይነሮቹ ጋር። I'm sure like makeup artist, hair stylist ተሳትፎበታል አንዴ በሰፊው በደንብ በደንብ። ምን ያህል ጠይቀሽኝ ነበር? ከ200 በላይ ባይ ዘ ወይ። ምክንያቱም ሞዴሎቹ ራሳቸው ወደ 70 ነበሩ ይመስለኛል። ዲዛይነሮቹ ወደ 30 ያው 100። ከዛ ፕሮዳክሽኑን የሚሰሩ አሉ፣ ቮለንቲሮች አሉ። በጣም ብዙ ሰው ነው ሳስበው ቁጭ ብዬ። በጣም ብዙ ሰው ነው የሚያሳትፈው። በአመት አንድ የምናዘጋጀው ኢቨንት ብዙ ሰው አለበት ቢሃይንድት። በጣም አሪፍ። ወል እንግዲህ ምን እንጠብቅ አሁን ከሀብ ኦፍ አፍሪካ? ምንድን ነው የሚቀጥለው ፕላኑ? የያዝነውን መቀጠል፣ የተለያዩ ሆፕፉሊ ደግሞ አዳዲስ ዲዛይነሮችን እናስተዋውቃለን። በኢንተርቴይንመንቱም ዙሪያ ደግሞ ለየት ያለ ነገሮች እየጨመርን እንግዲህ የሚቀጥለው ደግሞ ጥር ላይ ይሆናል፣ ጃንዋሪ ላይ። ከበፊት ጥቅምት ነበር የምናዘጋጀው። አሁን ይሄኛው የሁለተኛችን ነበረ ወደዚህ ስናዘዋውረውና ሆፕፉሊ ሞር ዲዛይነሮች፣ ሞር ሰርፕራይዝ፣ የተለያዩ ነገሮች ከእግዚአብሔር ፈቃድ ጋር እናቀርባለን። ነገርሽ ላይ የለበሽው ልብስ በጣም ያምራል። ቴንክ ዩ። በጣም አልነገርሽኝም። የመክሊት ትባላለች። መክሊት በጣም ደስ ይላል። በጣም እጅግ አድርጌ አመሰግናለሁ። በመጨረሻ ማለት የምትፈልጊው ነገር ካለ እድል ልስጥሽ ማሂዬ? ሁል ጊዜ የምረሳው እንትን ነው ግን ባልደረቦቼ ማለት እኔ ብዙ ጊዜ ብቻዬን ክሬዲት መውሰድ አልችልም። ይሄንን ፕሮግራም ሳዘጋጅ አብረውኝ የቆዩ ላለፉት 14 ዓመትም ብዙ አሉ። ብርክታዊት የምትባል ሞዴል ነበረች፣ አሁን ባክስቴጅም አብራኝ ትሰራለች። እሷን ማመስገን እፈልጋለሁ። ሳራ እውነቱ ይሄንን አቋርጥሽ ብርክታዊት ሞዴል ከ10 ምናምን ዓመት አብራኝ ያው አንድ ኢቨንት አላቋረጠችም። አብራኝ ነች ከመጀመሪያው ጀምሮ ማለት ነው። እሷን በጣም ማመስገን እፈልጋለሁ። ያው በሞዴሊንግም ሆነ ወይ ባክስቴጅ እንግዲህ ሰፖርት ማድረግ ስትጀምር
ስንት ዓመቷ ነው ሚሌኒየም ስናዘጋጅ የዛሬ 8 ምናምን ዓመት ጀምሮ ከሞዴሊንግ ደግሞ ወደ ባክስቴጅ ገብታ ሁለቱንም አንዳንዴ ታስኬዳለች። እሷም በጣም አመስገን እፈልጋለሁ። ሉሊት በአሁኑ ኤምሲ ነበረች፣ ግን እሷም ከመጀመሪያው ጀምራ በጣም ፓሽኑ ያላት በኢንዱስትሪ በጣም የምታበረታታነች። እሷም ማመስገን እፈልጋለሁ። ሉሊት አምደማርያም፣ ሳራ እውነቱ ቀኝ እጄ እውነት ወንድሜ ናታን ተክለማርያም እዚህ አይኖርም፣ እርግጥ ግን ከውጭ ሆኖ በጣም ብዙ አድቫይዝ ያደርገኛል። የሚገፋፋኝም እሱ ነው። እሱን ማመስገን እፈልጋለሁ። ስም ስጠራ በጣም I'm trying to be careful፣ ምክንያቱም ከእንትን ካልኩ በኋላ እየረሳው እየተቸገርኩኝ ራሴን እንትን እላለሁ። ግን ዋሪዲ ኬንያዋ ቅድም ያልኩሽ ማለት ነው። እሷም ምንም ሳታቋርጥ በየሳምንቱ ይኸው አሁንም ሁሌ እንነጋገራለን። አድቫይዘራችንም ነች፣ አብራኝ በጣም ትሰራለች። ቅድስት ዳዊት፣ ማህሌት ዳዊት አብረውኝ የሚሰሩ ሌላ ብዙ ናቸው። ብቻ እንደው በክሎስሊ አብረውኝ ለብዙ ወራቶች የምንሰራቸው እነዚህ ናቸውና እነሱን ሁሉ ማመስገን እፈልጋለሁ። እና አብረውኝም ደግሞ ይሄንን ኢቨንት በማመን እንደ ስፖንሰርሺፕም ሆነ እንደምንም አብረውን የሚሰሩ ብዙ አሉ። በአሁኑ ዓመትና ያለፈው ዓመት ከጆርካ ጋር አብረን ሰርተናል። እሱንም ማመስገን እፈልጋለሁ። ጆርካ ኢቨንት የረሳሁት ካለ እንግዲህ ትጨምሪልኛለሽ። እና ሁሉንም የአሁኑን ኢቨንት ሰክሰስፉል እንዲሆን አብረውን የሰሩትን በሙሉ ማመስገን እፈልጋለሁ። ቴንኪዩ። ሳልረሳ ደግሞ በጣም አብረውኝ ለብዙ ዓመት የሰሩ ፓርትነሮች አሉ። ከፈቀድሽልኝ መንሽን ለማድረግ ሀያት ሪጀንሲ ሆቴሉ በጣም ይሄንን ኢቨንት ላለፉት ስንት ዓመት ኦልሞስት 4-5 ዓመት አብረውን በትብብር ፓርትነሮቻችን ሆነው ሳይለዩን አብረውን ናቸው እስካሁን ድረስ። በጣም ማመስገን እፈልጋለሁ። ሶሬቲ ዋልነስ ስፓ ስንት ሞዴሎች እስካሁን 500 ሞዴሎች አልሰራችም? ሜቢ ኢቨን ሞር እንደ ላስት ብዙ ዓመት ገባሽ አይደለ? በቁጥር ብንሄድ ማለት ነው። ምክንያቱም ኢች ናይት ወደ 50-60 ሞዴሎች ነው የምንሰራው። እሷም በጣም 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 ማመስገን እፈልጋለሁኝ። እና እንደዚሁም አብረውን የሚሰሩትን በአሁኑ በብሪቲሽ ካውንስል የመሳሰሉትና ቴንኪው በጣም እኛም እናመሰግናለን። ሚስ ጂ ቶክ ሾው ላይ ስለተገኘሽ እጅግ አድርጌ አመሰግናለሁ። ቴንኪው በጣም። ተመልካቾቻችን እየተመለከታችሁ የነበረው የሚስ ጂን ቶክ ሾው ነው። በዩቲዩብ ቻናላችን ሚስ ጂ ቶክ ሾው እንዲሁም ደግሞ በዴስ ቲቪ ትሬስ ሙዚቃ 334 ላይ ታገኙናላችሁ። ከማሂ ጋር የነበረን ቆይታ ይሄን ይመስል ነበረ። በሚቀጥለው ሳምንት ከሌላ እንግዳ ጋር እንገናኛለን። እስከዛው ፒስ